አሁን በፊቱ አለን። እግዚአብሔር ከኛ ጋር አለ። ይህንን ሰላም የቀረውን ክፍለ ጊዜ እግዚአብሔር እንዲረከብልን እግዚአብሔር በነገር ሁሉ ከኛ ጋር እንዲሆን ከወንድማችን ታየ ጋር እንጸልያለን። ታየ ደህና ዋልክ? ታየ የለም፣ ስሙ ብቻ ነው ያለው። አሎ ዶክተር። እሺ ታየ፣ እስኪ አንድ ደቂቃም ብትሆን አመስግንልና ወደ ትምህርታችን እንገባለን። እሺ በአማርኛ እናመሰግናለን። እሺ የአካውንት ስሜ ነው ታየ፣ ግን የኔ ተገላብጦሽ ነው። አወቀ ታየ ነው። ያንተ ስም ማን ነው? አወቀ ታየ ነው። አይሁን፣ ችግር የለም። እሺ ወንድም አወቀ። እሺ እናመስግን። እግዚአብሔር ሆይ ይችን ምቹ ጊዜ በዚች ቀን ስለሰጠህን በጌታ በኢየሱስ ክርስቶስ ስም እናመሰግናለን። አሜን። እግዚአብሔር ሆይ ከሁሉ ነገር ጠብቀ ሰውረ ጤና ሰላም ሰጥተህን እግዚአብሔር ሆይ መንግስታዊ ዓላማ የሆነውን ቃልህን እንዴት እንደምንረዳ ከመምህራችን ጋር ይህንን ምቹ ጊዜ አሳልፈ ስለሰጠን በጌታ በኢየሱስ ስም የተባረከ ይሁን። አሜን። እግዚአብሔር ሆይ መምህራችንም ረድተ አሁን በዚህ ጊዜ ያዙትን እንዲያካፍሉን ጤናቸውን ቤታቸውን ሁሉ ተሸክመ በበጎ ስለያገናኘን በጌታ በኢየሱስ ክርስቶስ ስም ክብር ላንተ ይሁን። አሜን። እርሳታችን ተረከብ፣ ከኛ ጋር ሁን። በኢየሱስ ስም አሜን። 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 ወንድማችን አወቀ ጌታ ይባርክህ። ለጸለይክልን እግዚአብሔር ስም የተባረከ ይሁን። አሳይመንት እስካሁን አልሰጧችሁም ይመስለኛል። ፒተር አሳይመንት ሰጥቻችኋለሁ እንዴ? አዎ አሳይመንት ተሰጥቷል፣ አስገብተናል በሜል። ምን የሚል ነበር የሰጧችሁ? What write the meaning and concept of research አንደኛው ነው። እሷ ልክ ነው። እሷ መጀመሪያ አካባቢ ነው። ከዛ በኋላስ ይሄው ነው። ሁለተኛው ጥያቄ ደግሞ discuss the concept of research philosophy ነው። ኦኬ፣ ስለዚህ ዛሬ አሳይመንት ሰፋ የሚል አሳይመንት ሰጣችኋለሁ። እንግዲህ አሁን ትንሽ ገፋ እያደረገ ስለሆነ እናንተን እያሳተፍኩ ነው ማስተምራችሁ። ትልቁ ትምህርት በአሳይመንት ውስጥ የምትሰሩ ስራ ነው። አሳይመንት ስትሰሩ ታነባላችሁ፣ ታስባላችሁ። ስለዚህ በዛ መንገድ ነው አንድ ትምህርት የመማር ማስተማር ሂደት የሚካሄደው። ምናልባት ስራ ስለሚበዛባችሁ ጊዜ ስለማይኖራችሁ እያልኩ ነው። ኢንፋክት እውነትም ነው። እንትኖች የሉም፣ በጣም አስገዳጅ ነገሮች አይኖሩትም። ግን በጣም የመማር ፍላጎት ያለው ሰው ፍላጎቱን እንዳንገድም ነው። ስለዚህ መሰጣችሁ ነገር የተለጠጠ ይሁንና ሁሉም የሚችለውን ያህል ይሰራል ማለት ነው። ብዙ መስራት የሚፈልግ ሰው መስራት ይችላል። ትንሽ የሰራም ትልቅም የሰራም የማርክ ልዩነት ብዙ አይኖረውም። ግን ትልቅ ብዙ የሰራ ብዙ ይማራል ነው። ስለዚህ የአደልቲጌሽን ፕሪንሲፕልም ነው። ስለዚህ መገደብ የለበትም ነው። ግን የምትማሩ ለማርክ ሳይሆን ለማወቅ፣ ለመረዳት፣ ራስን ለማብቃት እስከሆነ ድረስ እናንተ ኢቫሉዌሽን በግሬዲንግ እንትን አይደለም። ስለዚህ ዋናው እሱ ስለሆነ ማለት ነው። ስለዚህ ሁሉም በተቻለ መጠን ብዙ ለማወቅ ብዙ ለመረዳት ጥረት ያድርግ። ከዛ ውጭ ግን በጣም ጊዜያችሁን የስራ ጊዜያችሁን የሚሻማባችሁ በጭንቀት
ደስ ሳይላችሁ የምትሰሩት ነገር ደግሞ ውጤታማ አያደርጋችሁም። ስለዚህ በዛ መልክ ነው የሚሆነው። ትንሽም የሰራ ብዙም የሰራ ብዙ የማርክ ልዩነት አይኖርላችሁ ፈልጌ ነው። አሴር ነው እጅን እያወጣ ያለው። አሴር ነው አሴር። ያ እሺ፣ ሰላም ዶክተር። ሰላም እንዴት ነህ? ሌትሊ አጋጣሚ ጆይን ያደረኩት ሌትሊ ሚስ ኮሚኒኬትድ ሆኜ ዩቲዩብ ላይ አራቱንም ፎሎ አድርጌ ያለው ግን እንዲህ ላይቭ ስገባ ዛሬ ነው። አሴር ነኝ ከአዲስ አበባ ነው። የቱሪዝም ትሬኒንግ ኢንስቲትዩት አዲስ አበባ አስተምራለሁ። ሪሰንትሊ ፒኤችዲንም ጨርሻለሁ። ግን ያው ሪሰርች ሁሉ ጊዜ የምናጠናው የምንሰራው ስለሆነ አሁን ጆይን አድርጌያለሁ፣ አብሬያችኋለሁ። ኢሜሉንም አላገኘውም። የላስት ዊክ አሳይመንቱን እያየሁ ነበረ። ይልካለሁ ዶክተር። ቆንጆ ክላስ ጥሩ ነው። ቴንኪው እንኳን ጆይን አደረከን። አንተ ብዙም አትቸገርም። ኦልሬዲ ቢያንስ የማስተርስ ቴሲስ ሪሰርች ሰርተሃል፣ የፒኤችዲ ሰርተሃል። እንደው ይሄ ሪሰርችን ከቲዮሎጂካል ፐርስፔክቲቭስ እንዴት ነው ሪሰርች ኮንዳክት የምናደርገው የሚለው የተወሰነ ግንዛቤ ለመውሰድ ነው። ለዛ ነው ብዙም የሚያጨናንቃችሁ ነገር አይደለም። አሁን ለምሳሌ አንተ ክላስ ሚስ ብታደርግ ሰው ክላስ ሚስ አደረገ አልልም። ምክንያቱም ኦልሬዲ አንተ የሚያስፈልግ ጥቂት እንጂ ብዙ ስላልሆነ ማለት ነው። እኒሃው ጥሩ ነው። ምንም ችግር የለውም። ምንም ያመለጠ ነገር የለውም። በአንዳንድ ያመለጡ ነገሮች ካሉም በጥያቄ እያነሳህ መሸፈን እንችላለን። እንኳን ጆይን አደረከን። ትልቁ ነገር እሱ ነው። አይቻቸዋለሁ። አራቱንም ክፍል አይቻለሁ። በጣም ኤክሰለንት ነው። ደስ የሚል ነው። እንትኑ ዩቲዩብ ላይ ስላለ ዩቲዩብ ላይ አይቼዋለሁ። በጣም ጥሩ። በቃ ምንም ያመለጠ ነገር የለም። ከዚህ በኋላ ያለው ነገር ነው። ያው ከዚህ በኋላ ደግሞ ያለው ነገር ኦልሬዲ ወደ ፕራክቲስ ይዟችሁ የሚሄድ ነገር ስለሆነ በዛ ላይ ብዙም አትቸገርም ማለት ነው። ኦኬ። ስለዚህ ዛሬ አሳይመንት ሰጣችኋለሁ። ለማንኛውም ከክላስ በኋላ ማለት ነው። ዛሬ ባለፈው ሳምንት ምን እንደነካካን ሊያስታውስ የሚችል ከእናንተ መካከል ማን አለ? እስቲ ምን ነበረ ሳምንት የተነጋገርነው? ስለ ሪሰርች ሜቶዶሎጂ ነው አይደለም? አዎ። እንግዲህ አሁን ወደ እየሄድን ነው። እንግዲህ አሁን ወደ አፕሊኬሽን እየገባን ነው። ሪሰርች ሜቶዶሎጂ የሚለው ሜቶዶሎጂ ራሱ ፓራዳይም ነው፣ ፍልስፍና ነው። ምክንያቱም ሎጂ የሚል ቃላቶች መጨረሻ ላይ ሎጂ ማለት ያ ፍልስፍናን የሚያሳዩ ናቸው። ሜቶዶሎጂ ሲባል አደራረግን፣ አካሄድን ለምሳሌ ስለ ኤፒስቴሞሎጂ የተወሰነ ነገር አይተናል። ኤፒስቴሞሎጂ ማለት ዘ ኔቸር ሶርስ ኦፍ ኖሌጅ ብለናል። ለምሳሌ እግዚአብሔርን ኤክስፒሪየንስ የምናደርግበት ሶርስ ኦፍ ኖሌጅ ባለፈው ስንነጋገር አንዱ ሪቨሌሽን ነው። እግዚአብሔር ራሱን ነው ለሰው ልጅ ራሱን ሲገልጥ ብቻ ነው ሰው እግዚአብሔርን ሊያውቅ የሚችል። እግዚአብሔር ራሱን ከሰው ልጅ ከሰወረ ማንም ሰው እግዚአብሔርን ኤክስፒሪየንስ ሊያደርገው አይችልም ነው የሚለው ነገር ከመጽሐፍ ቅዱስም ኤቪደንስ አግኝተን ከራሳችን መንፈሳዊ ሕይወት እግዚአብሔር እንዴት እንደሚገለጥልን ቃሉ ስናነብ ስንጸልይ ሴንስ እናደርገዋለን። ይሄ ውስጣችን ይታወቀዋል። እግዚአብሔር ከኛ ጋር ሲሆን በጣም ይታወቀናል። ለሰው ልጅ መግለጽ በማንችል አይነት ሁኔታ ውስጥ እንሆናለን። ስለዚህ ይሄ እግዚአብሔርን የምናውቅበት መንገድ ራሱ እግዚአብሔር ራሱን ካልገለጠ በስተቀር ምንም ወይ የለውም። ነገር ግን ይሄ እንግዲህ አንዱ ኤፒስቴሞሎጂ ነው። ሶርስ ኦፍ ኔቸር ሶርስ ኤንድ ኔቸር ኦፍ ኖሌጅ ቱ ኤክስፒሪየንስ ጋድ የሚለው ሪቨሌሽን የሚለው የቴዎሎጂያን አቋም ነው እና የኢንተርፕሬቲቭ ፍልስፍናም ይሄንን
ያው ይደግፋል። ሳይንቲስቶች ኢንቱዊሽን የሚሉት ማለት ነው፣ የሀሳብ ብልታ ይሉታል እነሱ። ግን መንፈሳዊ ተርሚኖሎጂ ግን ትክክለኛው ኢንቱዊሽን ከሚለው ይልቅ ሪቨሌሽን የሚለው ወደ መንፈሳዊ ነገር ስለሚያዳላ እነሱን አይቀበሉትም። ግን ያው ሳይንቲፊክ ኔም ሰጠውት፣ ሳይኮሎጂካል ተርም ሊሆን ይችላል፣ ኢንቱዊሽን ብለውታል። እኒያው ለምሳሌ አንድ ሰው እግዚአብሔር ራሱን እንዲገልጥለት ፍላጎት ካለው መንገዱ ምንድነው? ምን መንገድ የሚከተለው? ዳትስ ሜቶዶሎጂ ማለት ነው። እግዚአብሔር በምን ዝንባሌው ስንሆን ነው እግዚአብሔር ራሱን የሚገልጥልን ነው። የሰው ልጅ አቋም ይፈለጋል። እግዚአብሔር ዝም ብሎ ራሱን የሚገልጥ አይነት አይደለም አይመስለኝም። የሰው ዝንባሌ፣ የሰው ኦሪንቴሽን፣ የህይወቱ ኦሪንቴሽን ወሳኝ ነው። እግዚአብሔር ለዛ ሰው ራሱን የሚገልጥበት ማለት ነው። ያ ሜቶዶሎጂ ነው። ለምሳሌ እግዚአብሔር በህይወታችን እንዲገለጥ እኛ የምንከተለው መንገድ ምንድን ነው? ምን አይነት መንገድ ስንከተል ነው እግዚአብሔር በህይወታችን የሚገለጠው ወይ ደግሞ ራሱን የሚገልጥልን ወይ ደግሞ ቃሉን የሚገልጥልን? እስቲ ይህንን የተወሰነ ነገር በሉኝ። ጥሩ ነው። ያ ሜቶዶሎጂ የሚለው ኮንሰፕት እንዲገባችሁ ነው። እግዚአብሔር በህይወታችን ውስጥ እንዲገለጥ መንገዱ ምንድን ነው? እስቲ ፒተር ምን ይመስልሃል? ፒተር የለህም? ኦኬ፣ ፈቃደኛ እጁን የሚያወጣ ኦኬ። እሺ፣ ማንም የለም? ፓስተር ወልዴ አለህ? አለው ዶክተር። አዎ፣ አንተ እስቲ አስተምረን። እግዚአብሔር በህይወታችን ውስጥ እንዲገለጥ እኛ የምንከተለው መንገድ ምንድን ነው የሚለው። አንደኛው ያው ቃሉና በጸሎት ነው። እኛ እግዚአብሔር በህይወታችን እንዲገለጥ ቃሉ ነው ራሱ ለኛ ለህይወታችን መመሪያ። ቃሉ ስናነብ ቃሉ በህይወታችን ውስጥ ያለውን እየገለጠልን ነው ራሱ የሚገልጥልን። ሌላው ደግሞ ያው እንጸልያለን እግዚአብሔር ራሱን እንዲገልጥልን። በጸለይነው መሰረት እግዚአብሔር በሚገባን መልኩ ራሱን ይገልጥልናል። ደግሞ ያው መገለጫው ቃሉ ራሱ ነው። ከዛ ውጪ ሌላ መገለጫ የለውም። ለምሳሌ ቃሉን የጻፉ ሰዎች መጽሐፍ ቅዱስ የተጻፈው ከሰዎች በኋላ ነው። እግዚአብሔር እንደነዛ ሰዎች መጽሐፍ ቅዱስን ጻፉ ሰዎቹ በምን ዝንባሌ ውስጥ ሆኖ ነው ያ ሁሉን ቃል የተገለጠላቸው ቃል ሊጽፉ የቻሉት? ያንን ነው። ጥሩ ነው የተናገርከው። እስቲ ወንድም ሳምሶን እጅን አውጥተሃል። እሺ፣ ሰላም አመሻችሁ። እግዚአብሔር ይመስገን ወንድም ሳምሶን። እኔ በሁለት አኳያ ብናየው ጥሩ ነው። አንድ ክርስቲያን ሆነን ከመምጣታችን በፊት ማለት ኢየሱስ ክርስቶስን የግል መድኃኒታችን አድርገን ከመቀበላችን በፊት ያለ ህይወትና በኋላ አሁን አስፋው እንዳለው ጌታን ከተቀበልን በኋላ ያለንን ሁለቱን ማየት አስፈላጊ ይመስለኛል። ምክንያቱም በፊት አዳኝ ጌታ እግዚአብሔር የዘላለም ህይወት መገለጥ ምናምን የሚሉት ነገሮች አይገቡንም። ግን እግዚአብሔር ያኔ እንደዛ እንኳን በሆንበት ጊዜ ይናገረን ነበረ። እንዴት ነው? ለምሳሌ ሰዎችን ልኮ መዳን በዚህ ነው ይለናል። በህልማችን ይናገረናል።
አንዳንዴ ደግሞ የህይወታችንን አቅጣጫ ለምንድን ነው እዚህ ምድር ላይ የተፈጠርኩት? እንደዚህ ልሰቃይ ነው ወይም ደግሞ እንደኔ የታደለ ሰው የለም የሚል አስተሳሰብ ይኖረናል እና በዛ መሃል አንኮንሽስሊ እግዚአብሔር ጋይድ ያረገናል ማለት ነው። አንኮንሽስሊ በራሴ ህይወት እንዳየሁት ከዛ ወዴት ይወስደኛል? እሑድ ቸርች ሂድ የሚል ነገር የሆነ ማህበር ግባ። ከየት አመጣሁት ይህንን? የሆነ የውስጥ ጥያቄ እግዚአብሔር በእኛ ውስጥ ይፈጥራል። ምክንያቱም በእሱ አምሳል ስለተፈጠርን ባናቀውም የሆነ አምላክ አለ እኔን እየሰራ ወይም ከገዢ አለ ብለን ያንን እውቀት በእኛ ውስጥ ያስቀምጣል እግዚአብሔር። ከዛም በተለያየ አንደርስታንድ ልናረገው በምንችለው መንገድ አንድ ቀን ልባችን ይነካል። የሰው ሁለንተናው ውስጡ ስለሆነ ያልሞላ ያለው ነገር አንድ ቀን እግዚአብሔር በፈቃዱ በመንፈስ ቅዱስ አማካኝነት ይነካንና አሁን አቶ አስፋው እንዳለው ወደ ጌታ ከመጣን በኋላ እግዚአብሔር በምን መናገር እንዳለበት እናውቃለን። እንዴት እንደሚናገረን እናውቃለን። በቃሉ በጸሎት እሱ ጋር በመሆን ህብረት በማድረግ ጥሩ ህብረት ማለቴ ነው በማድረግ ከፍ እያለን ስንሄድ ደግሞ ለምን ዓላማ እዚህ ምድር ላይ እንዳለን ማወቅ እንጀምራለን። ያ ኮንሽስሊ አሁን መከተል እንጀምራለን። በፊት አንኮንሽስሊ ብቻ የሆነ ነገር ከባህልም ከምንም ይሁን እንትን እንልና ያንን ይመስለኛል። ያው እንትን እንዳለን ይበቃኛል። በጣም ጥሩ ሪፍሌክሽን ነው። ሜቶዶሎጂ የሚለውን ኮንሰፕት ሞር እንዲገባችሁን ያነሳሁት ይሄ አሁን የተናገራችሁት እንግዲህ ወይ ነው እግዚአብሔር ለማወቅ ሶርሱ ሪቨሌሽን ነው ካልን ወደ ሪቨሌሽን የሚያመጣን መንገድ ምንድን ነው የሚለው ሜቶዶሎጂ ነው። ስለዚህ ብዙ ኢንተርፕሬቴሽን ይኖራሉ። ሰዎች አገላለጽ ሊለያይ ይችላል፣ ግን የሚናገሩት ነገር ወይስ ነው ሜቶዶሎጂው ነው ማለት ነው። ለምሳሌ ቃየል እና አቤል ልዩነት አላቸው። አቤል ለእግዚአብሔር ያን የሰባውን መስዋዕት ሊያቀርብ የቻለበት ምክንያቱ ምንድን ነው? ቃየልስ ለምን ያን ማድረግ አቃተው ብላችሁ ይሄንን ብትመልሱት የአቤል የላይፍ ኦሪንቴሽን ቴንደንስ ዝንባሌው ያን በውስጥ ሰውነቱ እግዚአብሔርን የመፈለግ ኦሪንቴሽን ላይ ያለ ሰው ነው። ስለ እግዚአብሔር እያሰላሰለ የሚኖር ሰው በውስጥ ሰውነቱ እግዚአብሔር የመፈለግ ቴንደንሲ። እነዚህ ወይስ ናቸው፣ መንገዶች ናቸው እግዚአብሔር ራሱን ለእኛ እንዲገልጥ ማለት ነው። እና ፓስተር ወልድ የሚያልከው ሳምሶን የሚያልከው ትክክል። ዚስ ኢዝ ዋት ኮል ሜቶዶሎጂ ይላል። ወደ ሶሻል ሳይንስ እና ወደ ሪል ወርልድ ስንመጣም ልክ ይኸው ነው። ለምሳሌ በሪል ወርልድ ውስጥ ያለው ትሩዝ ፈልገን የምናገኝበት መንገዱ ለምሳሌ ሶርስ ኔቸር ኦፍ ኖሌጅ ለምሳሌ የሪል ወርልድ ፕራክቲካል ነው፣ ኤክስፒሪየንስ ነው፣ ኤምፒሪዝም ነው፣ ሴንሳችን በመጠቀም ነው። ግን ሴንሳችን ስንጠቀም ሜቶዶሎጂዎች አሉ ማለት ነው። የሚጠቀማቸው ሜቶዶሎጂዎች ለምሳሌ አንዱ ኤክስፐሪመንታል ነው፣ ኢንስትሩመንት እንጠቀማለን። ሴንሳችንን የሚለጥጥልንን ለምሳሌ ትንሿን ነገር ለማየት ማይክሮስኮፕ እንጠቀማለን። ይሄ ደግሞ የሴንስ ቪዥናችንን በመለጠጥ ማለት ነው። እነዚህ ሁሉ ሜቶዶሎጂዎች ናቸው ማለት ነው። የተሳሳተ ግንዛቤ
እንዳንይዝ ማለት ነው። ሜቶዶሎጂ ትክክለኛ ሜቶዶሎጂ ማንጠቀም ከሆነ ድምዳሜው ስህተት ይሆናል። ስህተትን እናስተምራለን፣ ስህተትን እናስፋፋለን። ያ ደግሞ ሄዶ ማህበረሰብን የሚጎዳ ሀገርን የሚጎዳ ይሆናል ማለት። ስለዚህ እውነት ጋር የሚያደርሰን የምንፈልገው ትክክለኛ እውቀትና ትሩዝ ጋር የሚያደርሰን ሜቶዶሎጂ ምርጫ ላይ በጣም መጠቀቅ አለብን ማለት ነው። አለዛ ኮንክሉዥናችን ውሸት ይሆናል። ውሸት ደግሞ ይዞ የሚመጣው የራሱ ኔጋቲቭ የሆነ ሳይድ ኢፌክት አለው ማለት ነው። ለምሳሌ ኢየሱስ ክርስቶስ አዳኝ ሆኖ ሳለ ሰዎች ይሄ እግዚአብሔር ክርስቶስን በሕይወታቸው እንዳይገልጥ የሚከተሉት መንገድ ሜቶዶሎጂ የተሳሳተ ስለሆነ እስካሁን ኢየሱስ ክርስቶስን ሳይቀበሉ፣ ግማሹም ደግሞ ሰው ነው ኢየሱስ ክርስቶስ አምላክ አይደለም አድንም የሚሉ ነገሮች የተከተሉት ሜቶዶሎጂ ነው ወደዚህ ስህተት የመራቸው። ስለዚህ እግዚአብሔር እውነት ሆኖ በሕይወታችን የሚገለጠው የኛ ኦሪንቴሽን ወሳኝ ነው ማለት ነው። የኛ ኦሪንቴሽን ፖዚሽናችን ምንለው ያ ሜተርስ ማለት ነው። እግዚአብሔር የምንፈልግበት መንገድ ማለት ነው። እግዚአብሔር በሕይወታችን ውስጥ ራሱ እንዲገለጥ እኛ የምንከተለው መንገድ፣ የምንሆነው ፖዚሽናችን፣ አቲቲዩዳችን፣ ዝንባሌያችን በጣም ወሳኝ ነው። ስለዚህ የሜቶዶሎጂ ስህተት አንዳንድ ጊዜ ኢኮኖሚ ላይ ትልቅ ጠባሳ እንዲጥል፣ ፖለቲካ ላይ ትልቅ ጠባሳ እንዲጥል፣ ሶሻል ኮንስትራክት እና ሶሻል ላይፍ ላይ ትልቅ ጠባሳ እንዲጥል፣ ትምህርት ላይም እንደዚሁ። ለምሳሌ የተሳሳተ ካሪኩለም የምንከተል ከሆነ፣ የተሳሳተ ትምህርት ፖሊሲ የምንከተል ከሆነ ሀገርን የሚጎዳ ኢኮኖሚን የሚጎዳ ከሜቶዶሎጂ የተነሳ ማለት ነው። ስለዚህ የሰዎች ፋይንዲንግ ሁሉም ጊዜ የሪሰርች የምርምር ውጤት ነው የፖሊሲ ግብአት የሚሆነው። የተሳሳተ የምርምር ውጤት ከሜቶዶሎጂ የተነሳ ማለት ነው። ደቨሎፕ የምናደርገው ፖሊሲም የዛኑ ስህተት ይሆናል። የፖለቲካ የህገ መንግስት ሲወጣ መጀመሪያ ምርምር ነው። ከምርምር ተነስቶ ነው የተከተሉት የምርምር ሜቶዶሎጂ ስህተት ካለ የምናወጣ ህገ መንግስትም እንደዚሁ ስህተት አለ ማለት ነው። ሰውን የሚያጋድል ይሆናል። ልዩነትን ወይ ደግሞ አድሮን የሚታይበት ይሆናል። ሀገር እንዲያድግ ምክንያት የማይሆን ሆኖ ይቀራል ማለት። ስለዚህ ሜቶዶሎጂ በጣም በጣም ወሳኝ ነው። ስለዚህ ዛሬ እሱን ነው የምናየው። ስለ ሜቶዶሎጂ ስናነሳ እንግዲህ 3 የሪሰርች አፕሮቾችን ከዚህ ከሜቶዶሎጂ ውስጥ እናወጣለን ወደምንፈልገው ትሩስ ወይ ኖሌጅ ጋር ትክክለኛ ነገር ጋር የሚያደርሱን ሪሰርች አፕሮቾች በ3 ከፍለናቸው እንመለከታቸዋለን። አንዱ ትሩስ ወይ ደግሞ ኖሌጅ የሚገለጠው አንዱ በቁጥር ነው። ያን ትክክለኛነት የሚታወቀው የምንገልጸው ሲለካ ነው። አንድ ነገር ተለክቶ ነው ትክክል ነው የሚባለው። ሪል ወርልድ ውስጥ ያለው ነገር ሁሉ የሚለካ ነው። ያልማይለካ ነገር ትክክለኛነቱ ስለማይታወቅ ሰዎች የሚሰጡን መረጃ ሁሉ ባያስድ የሆነ ወይ ደግሞ ሳብጀክቲቭ የሆነ እውነት ነው የሚሆነው ማለት ነው። ስለዚህ ያ ደግሞ ቋሚ እውነት አይደለም። ከሪሰርቸሩ ዝንባሌ የተነሳ ከራሱ ፍላጎት የተነሳ የሚያመጣ መደምደሚያ ስለሆነ እሱ ችግር እንዳለበት የሚወራው። ግን ኦብጀክቲቭ ትሩዝ በሪል ወርልድ ውስጥ ያለው ኦብጀክቲቭ ትሩዝ ግን የሚለካ ሲሆን ነው። ታስ ቱ ቢ ሜጀርድ የሚለካ ነገር ሁሉ ደግሞ ኳንቲፋይድ ይሆናል። በቁጥር የምንገልጸው ለካን ማለት ቁጥር ነው። ምንጊዜ ቁጥር የምንናገረው። ባለፈው እንደ ምሳሌ ያነሳሁት ወንድም ፒተር ቁመት ምን ያህል ነው የሚለው ጥያቄን አነሳ ነው። ቁመቱ 1 ከ70 ብሎን ተናገረ። 1 ከ70 መሆኑን ያወቅነው ለክተን ነው። ስለዚህ 1 ከ70 ሆኖ ሲለካ 1 ከ70 ሜትር የሚለው የእሱን ቁመቱ ትክክለኛነቱን አክሰፕት እናደርጋለን። ምንም ጥያቄ ያነሳም ይሄ ነገር። ግን ለምሳሌ የፒተር ቁመት 3 ሜትር ቁመት ቢሆን
ተለክቶ ማለት ነው። ይሄ 3 ሜትር ትክክለኛ ቢሆንም ግን እንደ ችግር ይታያል። ለምን 3 ሜትር እንዴት ሊሆን ቻለ የሚለው ወደ ሌላ ጥናት ይኬዳል። ይሄ ደግሞ ኳሊቴቲቭ ፓርቱን እንጨምራለን ማለት ነው። ሃው የሚል ጥያቄ ይነሳል። መጀመሪያ what is the height of Peter ብለን ተነሳን። what the height of Peter ብለን ተነሳን። መልሱ ቁጥር ነው 1.7 ሜትር ነው። በቃ ከዚህ በላይ ያለፈ ምንም አይኬድም። ዋይ አይባልም። why it is 1.7 አንልም። how it became 1.7 ብለው አንጠይቅም። ምክንያቱም 1.7 ኖርማል ነው። ግን ከኖርማል ከምንጠብቀው ሜጀርመንት ሪዛልት በታች እጅግ ከሆነ በጣም በላይ ከሆነ ግን ሌላ ጥያቄ ይፈጥራል። ችግር አለ ማለት ነው። 3 ሜትር ቢሆን ለምሳሌ ፒተር ቁመት ችግር አለ ማለት ነው። 3 ሜትር የሰው ልጅ 3 ሜትር ቁመት የሚያመጣ ችግር ምንድነው? ብዙ አመት ሳይኖር ወደ ታች ማጎንበስ ይጀምራል። አገንብሶ መሄድ ይችላል። ቀጥ ብሎ መሄድ አይችልም ማለት ነው። ይሄ እንደ ፕሮብሌም ነው። ስለዚህ ይጠናል ማለት ነው። መጠናት አለበት ይሄ ፕሮብሌም ምናልባት በሌሎች ሰዎች ላይ ይሄ ምልክት የሚታይ ከሆነ ቁጥጥር ስር ለማዋል ቁመቱን እንዳያድግ ለመከላከል የግዴታ ወደ ምርምር ይከዳ ማለት ነው። እሱም በኳሊቴቲቭ ጥናት ይታያል። ሃው ኤንድ ዋይ የሚሉ ነገሮች ደግሞ ጥያቄዎች ይነሱና ከዛ በኋላ ሆሊስቲክ የሆነ ሙሉ ስዕል ያለው ፋይንዲንግ እናገኛለን ማለት ነው። ሁለት ሜቶዶሎጂዎችን ስናጣምር ያ ሚክስ ሜተድ የምንለው ነው። ስለዚህ አንዱ አፕሮች በተለይ ትልቁ ዶሚናንት የሆነው ዓለምን የምናውቅበት የምንረዳበት ሪል ወርልድን ማለት ነው። ያ ኳንቲቴቲቭ ሪሰርች ይባላል። ብዙ ነገር በቁጥር የሚገለጸው ሱቅ ሄዳችሁ 1 ኪሎ ግራም ብርቱካን ገዛችሁ፣ ሙዝ ገዛችሁ፣ ሁሉ ነገር ኢት ዊል ቢ ሜጀርድ ተለክቶ ነው የሚሰጣችሁ። ኮስቱም በዛው ልክ ነው ማለት ነው። ስለዚህ አብዛኛው በሶሻል ወርልድም ሆነ በፊዚካል ወርልድ ውስጥ ያለው ነገር ሁሉ የሚቆጠር ነው የሚለካም ነው ማለት ነው። ትክክለኛነትን ለማወቅ ማለት ነው። ሁለተኛው አፕሮች ኳሊቴቲቭ ሪሰርች የሚባለው ነው። እሱ ደግሞ ትክክለኛነትን በቁጥር ሳይሆን በቴክስት የምንገልጽ ነው። ለምሳሌ መጸለይ ለሰው ልጅ ደስታን ያመጣል። የሚጸልዩ ሰዎች በጣም ደስተኞች ናቸው የሚለው በጸሎትና በደስተኝነት መካከል ያለውን ግንኙነት አንድ ሰው ማጣት ከፈለገ ኳሊቴቲቭ ደግሞ አይነታዊ የምርምር ዘዴ ይጠቀማል። ይኸውም የሚጸልዩ ሰዎችን በጸሎት የሚተጉ ሰዎችን ይመለከታቸዋል። እነዚህ ሰዎች አብዛኞቻቸው በጣም ደስተኞች ናቸው። ፊታቸው ያስታውቃል፣ ንግግራቸው ያስታውቃል። ከዛ በኋላ ኢንተርቪው ሊያደርግላቸው ይችላል። ከእይታ ተነስተው ምንድነው ብዙ ጊዜ የሀዘን ፊት አይታይባችሁም፣ ሁል ጊዜ ፊታችሁ ደስታን የሚነበበው ምንድነው? እስቲ ንገሩኝ ስለእናንተ ብለን ጠይቃቸዋለን። እኛ በጣም ስለምንጸልይ ነው፣ እንጸልያለን፣ ደስተኞች ነን፣ ቃሉን እናነባለን። ይሄ ሁሌ ቃሉን ማንበብና ሁሌ መጸለይ በጣም ደስተኞች አድርጎናል የሚለው ምላሽ ይሰጣሉ። ከዚህ ተነስተን አንድ እውነት ጋር እንደርሳለን። እሱም የሚጸልዩ ሰዎች በጣም ደስተኞች ናቸው የሚል ነገር። ስለዚህ ይሄ እንደ እውነት ባናጠቃልለውም ለሁሉም እንደሚሰራ አድርገን ባናጠቃልለውም ግን አንድ እውነት አግኝተናል በጥቂት ሰዎች ላይ። እሱም ምንድነው ያለው እውነት? በሚጸልዩ ሰዎች ህይወት ላይ ደስታ ይነበብባቸዋል የሚለው ይሄ በጥቂት ሰዎች ለጠና ጥናት እውነት ነው። እውነቱን ደግሞ ሞር ለማጉላት ደግሞ ምን እናደርጋለን? ስለ ጸሎት ሰዎች ምን ጽፏል? ከዚህ በፊት መጽሐፍ ቅዱስ ስለ ጸሎት ምን ይላል? አሁን ፕራክቲካል የሆነው ዳታ የሰበሰብኩ ዳታ በፊልድ ወርክ ላይ ሰዎች ጋር ሄጄ የሰበሰብኩ መረጃ
የሚጸልዩ ሰዎች ደስተኞች እንደሆነ አግኝቻለሁ። መረጃ ይሄ ፕራክቲካል የሆነ ኤቪደንስ ነው፣ ኤምፒሪካል ሪሰርች ነው። ግን ይሄን የሚደግፍልኝ ሌላ እውነት እፈልጋለሁ። አንዱ እውነት ከዚህ በፊት በዚህ ርዕስ ላይ ያጠኑ ሰዎች ካሉ በጸሎትና በሰው ህይወት ደስታ መካከል ያለን ግንኙነት ያጠኑ ሰዎች ካሉ ያን ጥናት እፈልጋለሁ፣ አነባለሁ። አንድ ሁለተኛ በጸሎትና በሰው ልጅ ደስታ ህይወት መካከል ያለውን ዝምድና በተመለከተ መጽሐፍ የጻፉ ሰዎች ካሉ ያን መጽሐፍ አነባለሁ። ከሁሉም በላይ ደግሞ መጽሐፍ ቅዱስ ስለ ጸሎትና ስለ ሰው ደስታ ህይወት ምን ይላል የሚለውን አነባለሁ። እነዚህ ሁሉ የሚደጋገፉ ከሆኑ የኔን ኢምፒሪካል የሆነው ሪሰርችን ይደግፉልኛል። ስለዚህ እውነት ነው። ከፈለኩ ለሁሉ ሰው እንደሚሰራ አድርገን መናገር እችላለሁ። እሱም ማንም ሰው የሚጸልይ ሰው ሁል ጊዜ ደስታ ነው፣ ደስተኛ ነው ብዬ እናገራለሁ ማለት ነው። ይሄ ለሁሉም ይሰራል ብዬ አወራለሁ። ደግሞም ነው አሁን ፕራክቲስ ስንመለከትም ማለት ነው። ስለዚህ ይሄ ኳሊቴቲቭ ነው። ይሄን ኳሊቴቲቭ ደግሞ ከፈለኩ በኳንቲቴቲቭ ሰፖርት አደርገዋለሁ። ለምሳሌ ምን አደርጋለሁ? ካሉት ካህን በአንድ ቤተክርስቲያን ውስጥ የተወሰኑ ቁጥራቸውን ጨመር አድርጌ ሰዎችን ወስድና ስንት ሰዓት በየቀኑ በቀን ስንት ሰዓት እንደሚጸልዩ ወይ በሳምንት ምን ያህል ጊዜ እንደሚጸልዩ መረጃ እንዲሰጡኝ ቃል የጽሁፍ መጠይቅ እበትናለሁ። አንድ ሰው በሳምንት ስንት ቀን፣ አንድ ሰው በቀን ስንት ሰዓት የሚለውን መረጃ እንዲሰውልኝ ማለት ነው። ለምሳሌ ለ100 ሰዎች ሰጥቼ ከሆነ ወይ ለ200 ሰዎች በትኜ ከሆነ እነዚህ 200 ሰዎች ውስጥ ወደ 50 የሚሆኑ ሰዎች በቀን 3 ሰዓት እንደሚጸልዩ በየቀኑ 3 ሰዓት እንደሚጸልዩ ምላሽ ሰጥተዋል። 50 ሰዎች ከ200 ውስጥ 50 ሰዎች በቀን 3 ሰዓት ይጸልያሉ። እነዚህ ከ50 ሰዎች በቀን 3 ሰዓት ከሚጸልዩ ሰዎች መካከል ኢንተርቪው የማረጋቸው ሰዎች ካሉ ኢንተርቪው ያረጋለሁ። እነሱን ኢንተርቪው ሳረጋቸው እነዚህ ኢንተርቪው ያረኳቸው ሰዎች በጣም ደስተኞች ሆነው ከተገኙ በምላሻቸው ማለት ነው፣ እኛ ደስተኛ የሆንበት ምክንያት በጣም ስለምንጸልይ ነው የሚለው ነገር ከመለሱልኝ፣ ስለዚህ ይደግፍልኛ ማለት ነው። ከ250 ሰው በቀን 3 ሰዓት ሲጸልዩ ደስተኛ ሆነው ከተገኙ ማንም ሰው የሚጸልይ ከሆነ ረጅም ሰዓት የሚጸልይ ከሆነ ደስታው በዛው ልክ ነው። ስለዚህ የጸሎት ሰዓት ሲጨምር ደስታውን በዛ ልክ ይጨምራል የሚለው ጋር ያስኬዳል ማለት ነው። ስለዚህ እንደውም ኮሬሌሽን ሁሉ ይሰራል። ዝምድና እንዳለው ጸሎትና መጸለይና ደስተኛ መሆን ዝምድና አለው ብለን በኮሬሌሽንም በሪግሬሽንም ሁሉ መስራት ይቻላል ማለት ነው። ይሄ በዚህ መንገድ የፌኖሜናን የክስተትን ትክክለኛነት መረጃ ላይ ተንተርሰን እንናገራለን ማለት ነው። ስለዚህ ዝም ብለን በኮመን ሴንስ መጸለይ እኮ ደስታን ያመጣል የሚለው ነገር እውነት ነው። ነገር ግን ደግሞ በመረጃ ብንደገፍ ደግሞ ጥሩ ነው። በመረጃ በምርምር ይሄንን አጠቃላይ ትሩዝ ጀነራል ትሩዝ መጽሐፍ ውስጥ ያለው አጠቃላይ ትሩዝ ነው፣ ጀነራል ትሩዝ ነው። ይሄ ጀነራል ትሩዝ ፕራክቲካሊ ቴስት እናደርገዋለን በምርምር ማለት ነው፣ መረጃ በመሰብሰብ ማለት ነው። ስለዚህ እምነታችንም እንዲጨምር ያደርግልናል ማለት ነው። ለማስተማርም ይመቻል። ስለዚህ እውነትን በዚህ መንገድ ለሰው ሁሉ እናደርሳለን ማለት ነው። ስለዚህ ሜቶዶሎጂ እንግዲህ ሶስቱ የምንላቸው ኳንቲቴቲቭ፣ ኳሊቴቲቭ እና የመጨረሻው ሚክስድ የሚለው ዝም ብሎ ሚክስድ እንደ ሜተድስ አይታይም። ነገር ግን ያው ኦልሞስት ቀስ በቀስ እንግዲህ እየተተገበረ ስለሆነ ነው። ምክንያቱም የራሱ የሆነ አፕሮች የለውም። ሁለቱን እያጋጨ ነው፣ ኳንቲቴቲቭ እና ኳሊቴቲቭ
ሪሰርችን በጥያቄው በሪሰርች ኮስችን መሰረት አድርገን ሁለቱንም መረጃ ለመሰብሰብ እንጠቀማለን። መረጃ በመጠናዊ ሪሰርች ወይ ደግሞ መጠይቆችን በመበተን መረጃ ኳሊቴቲቭሊ ወይ ደግሞ ኢንተርቪውና ፎከስ ግሩፕ ዲስከሽን በመጠቀም መረጃ ሰብስበ መረጃዎች ትራንጉሌት ማድረግ ነው። ልክ አሁን አንድ ዳኛ ሲፈርድ የሶስት ሰዎችን ወይ ከዛ በላይ የሆኑ ሰዎችን ምስክርነት ይሰማል። ዛቲስ ኳንቲቴቲቭ ሪሰርች ነው፣ ቁጥር ነው። ሶስት ሰዎች መመስከር አለባቸው ቢያንስ፣ ሁለትና ከዛ በላይ ካልመሰከሩ አይሆንም። ያ ኳንቲቴቲቭ ነው። ኳንቲቴቲቭ ሪሰርች የሰጠው ኤቪደንስ ነው። ሶስት ሰዎች መስክረዋል። ቁጥር ወሳኝ ነው ማለት ነው። ሁለተኛ ዳኛው የሚያደርገው ሌላ ትራንጉሌት ለማድረግ ሌላ መረጃ ይሰበስባል። ለምሳሌ ምልከታ ሊሆን ይችላል። ምልከታ ወንጀሉ የተፈጸመበት ቦታ በማየት ኢንተርቪው በማድረግ ሊሆን ይችላል። ከዛ ደግሞ የህግ መጽሐፍት ምን ይላል ትሪያንጉሌት ያደርጋል። ዶክመንት ሪቪው ማለት ነው። ዶክመንት ሪቪው ያደርጋል፣ ኢንተርቪው ያደርጋል፣ ኦብዘርቭ ያደርጋል። የሰዎች ሀሳብ ሰዎችን ብዛት ኮንሲደር ያደርጋል። በዚህ መሰረት መረጃ ከዛም ከዚህም ሰብስቦ ትሪያንጉሌት ስናደርግ ሙሉ ስዕል እናገኛለን ማለት ነው። ሙሉ ስዕል የትክክለኛነት ሙሉ ስዕል እናገኝና ደፍረን እውነቱን መናገር እንጀምራለን ማለት ነው። ይሄ ሪሰርች አፕሮች እንላቸዋለን። እንግዲህ ሪሰርች አፕሮች ሶስት ሆነው መጽሐፍቶችም አሁን እያወሩ ስለሆነ በዛኛም እንቀበላለን። በተለይ ክሪስ ዊል የሚባለው ሰው በደንብ አድርጎ ስለነዚህ ሶስት አፕሮቾች ጽፈዋል። ፓራዳይማቸውም እንደዚሁ የኳንቲቴቲቭ ሪሰርች ፓራዳይም ፖዚቲቪዝም ነው። የኳሊቴቲቭ ሪሰርች ፓራዳይም ኢንተርፕሪቲዝም ነው። የሚክስ ሪሰርች ደግሞ የድብልቁ ሪሰርች ደግሞ ፓራዳይሙ ፕራግማቲዝም ነው ብሎ በደንብ አድርጎ ያወራል። ቀጥሎ እንግዲህ ከሪሰርች አፕሮች ቀጥሎ ምንድን ነው? ሪሰርች ዲዛይን ነው። አሁን አፕሮቾቹ ሶስት ናቸው። ኳንቲቴቲቭ፣ ኳሊቴቲቭ እና ሚክስድ የሚባሉ አፕሮቾች ናቸው። ከዚህ አፕሮች ደግሞ ተነስተን ዲዛይን እናደርጋለን። ሪሰርች ዲዛይን ይባላል። ለምሳሌ ኳንቲቴቲቭ ውስጥ ብዙ ዲዛይኖች አሉ። ኳሊቴቲቭ ውስጥም እንደዚሁ ዲዛይኖች አሉ። እንደዚሁ ሚክስድ ሪሰርች ሜተድስ ውስጥም እንደዚሁ ዲዛይኖች ይለያያሉ። ዲዛይን ማለት ስፔሲፊክ የሆነው ሜቶዶሎጂ፣ ኳንቲቴቲቭ ብዙ አይነት ሜቶዶሎጂ ስላሉ ስፔሲፊክ የሆነ ከሪሰርች ኮስችን ጋር ከፕሮብሌሙ ጋር የሚሄድ ዲዛይን እመርጣለሁ። ከኳንቲቴቲቭ ሪሰርች ዲዛይን፣ ከኳሊቴቲቭ ሪሰርች ዲዛይን፣ ከሚክስድ ሪሰርች ዲዛይን ብዬ እመርጣለሁ። ለምሳሌ ዲዛይን ከኳንቲቴቲቭ ስንመርጥ ኳንቲቴቲቭ ብዙ ጊዜ ብሮድሊ ለሁለት ይከፈላል። ዲዛይኑ አንዱ ኤክስፐሪመንታል ነው፣ ሁለተኛው ነን ኤክስፐሪመንታል። ብሮድሊ ሁለት እንከፍላለን ማለት ነው። ኤክስፐሪመንታል ኤንድ ነን ኤክስፐሪመንታል። ኤክስፐሪመንታል የሚለው ለእናንተ አሰች ብዙ አስፈልጋችሁ፣ ምክንያቱም እናንተ ሜቶዶሎጂሻንስ ስለሆናችሁ ማለት ነው። ነን ኤክስፐሪመንታሉ ነው በጣም የምትጠቀሙት። ነን ኤክስፐሪመንታሉ የሚባለው ይሄ ሰርቬይ የሚባለው በጣም ዋይድሊ በሶሻል ሳይንስ ሪሰርቸርስ የሚተገበር በቴዎሎጂሻንስ እንደዚሁ የሚተገበር ነው። ስለዚህ ሰርቬይ የሚለውን እሱ ላይ ነው በደንብ ጊዜ ወስደን የምትማሩ። ከኳንቲቴቲቭ ውስጥ ሰርቬይ የሚለውን ነው። ኤክስፐሪመንታል በጣም አስቸጋሪ ነው። ይሄን ወደ ናቹራል ሳይንስ አካባቢ ኢንፈረንሻል ስታቲክስ አካባቢ ስትሄዱ ትንሽ ስለሚከብዳችሁ ሁላችሁም እኩል ስላልሆናችሁ ስለዛ ባስተምር ብዙም ጊዜ ማባከን እንደሚሆነው፣ ነገር ግን ነን ኤክስፐሪመንታል ሪሰርች ዲዛይን ነው። እሱም በደንብ አድርጋችሁ ትማራላችሁ። ኳሊቴቲቭ እሱም እንደዚሁም የራሱ ዲዛይኖች አሉት። ለምሳሌ አንዱ ኬዝ ስቴዲ ይባላል። አንዱ በጣም ዋይድ የሚታወቀው ኬዝ ስቴዲ አንዱ የኳሊቴቲቭ ሪሰርች ዲዛይን ነው። ይሄ
ቲዮሎጂ በጣም ዋይድሊ የምትጠቀሙት የሚሆነው ደግሞ የሚጠቀሙት ነው ኬዝ ስቴዲ። ኬዝ ማለት እንደ ስሙ ነው። ለምሳሌ ስለ አንድ ቤተሰብ ስለ አንድ አባወራ የጸሎት ህይወታቸው ምን ይመስላል ብሎ አንድ እግዚአብሔር ሰው ወንጌላዊ ሊሆን ይችላል፣ ፓስተር ሊሆን ይችላል፣ ወይ ደግሞ የሚመራመር የቴዎሎጂ ተማሪ ሊሆን ይችላል። የነዛን አባወራ ቤተሰብ የጸሎት ህይወታቸው ምን እንደሚመስል እውነቱን ለመናገር ቢፈልግ የነዚህ ቤተሰብ የጸሎት ህይወታቸው እንደዚህ ነው፣ ከዚህም የተነሳ ነው እንዲህ ሊሆኑ የቻሉት የሚለውን ብሎ ለመናገር ምን ያድርግ? የሚመራመር ሰው ምን ያድርግ? የአንድን ቤተሰብ የአንድን አባወራ የጸሎት ህይወት በጥልቀት ማጥራት ቢፈልግና እዚያ ያለውን እውነትና ትክክለኛነቱን ሪፖርት ቢያቀርብ ለቤተ ክርስቲያን ምን ማድረግ አለበት ብላችሁ ታስባላችሁ? እስቲ ይህንን ለእናንተ እንደ ጥያቄ ላንሳና ሀሳብ ስጡበት። ጥያቄ ግልጽ ነው? ሰምታችኋል? ኦኬ፣ ጥያቄ ግልጽ እንደሆነ በምልክት አሳይታችሁኛል። ማንም የሚናገር ሰው አለ? ይደገም ጥያቄው ዶክተር። አዎ፣ ያሁን የኳሊቴቲቭ ምርምር አንዱ ዲዛይን ነው። ንድፍ ማለት ዲዛይን ማለት ንድፍ ማለት ነው። አንዱ ንድፍ ነው። ኬዝ ስቴዲ ወይ ደግሞ ንጥል ጥናት ማለት ነው። የንጥል ጉዳይ ጥናት እንደማለት ነው ኬዝ ስቴዲ። አንድ ነገር ነጥለን ለብቻ ማጥናት መፈለግ ማለት ኬዝ ስቴዲ። ለምሳሌ እናንተ አሁን ከቴዎሎጂሻን ናችሁ። አሁን አንድ አሳምር ብሰጣችሁ የአንድን ቤተሰብ የጸሎት ህይወት አጥንታችሁ በመረጃ ላስደግፋችሁ ሪፖርት ጻፉ ብላችሁ እንዴት አድርጋችሁ ነው የምታጠኑት? ያን ቤተሰብ ግልጽ ነው አሁን? አዎ። እሺ ዮናታን ቀጥል። መልስ ለመስጠት እንኳን አልነበረም። ነገር ግን እኔ የሚመስለኝን ወይ ደግሞ የተረዳሁትን ለመናገር አይ ቲንክ አንዱ መንገድ ነው ብዬ ማስበው የኢንተርቪው በማድረግ ወይ ደግሞ ኮስሽነር በማዘጋጀት እያንዳንዱን በቤተሰቡ ውስጥ ያሉትን ሰዎች በተዘጋጁ ኦፕን ጥያቄዎች ሊሆን ይችላል ወይ ደግሞ ክሎዝድ ጥያቄዎች ያላቸውን የጸሎት ህይወት የምንለካበት ወይ ደግሞ የምንመዝንበትን መንገድ ነው እኔ የማስበው። ቴንክ ዩ። እሺ ጌታ ሌላ የምጨምር ሰው አለ? ፒተር የለም ለዛሬ? ፒተር የለም ዛሬ? አለሁ። አዎ ድምፅህን አጠፋ። እሺ ደሳለኝ እጁን አንስተዋል። ደሳለኝ እድል ሰጥቻለሁ። እሺ ይሰማል። ትንሽ ጸጥታ ቦታ ስላልሆንኩኝ ነው፣ ግን ብዙም አይረብሽም አይደለ ድምፄ? አዎ ደህና ነው፣ ይሰማ በደንብ። አዎ ኳሊቴቲቭ እስከሆነ ድረስ ያው አንደኛ ኢንዴፕስ ኢንተርቪው ማድረግ እንችላለን እንደ ሜትሮሎጂ። ሌላው ደግሞ ፎከስ ግሩፕ ዲስከሽን ላይክ ሰብስበናቸው ፎከስ ግሩፕ ዲስከሽን አይነት ነገር አድርገን መረጃ ከነሱ ማግኘት እንችላለን። ብዙውን ጊዜ ያው ግሩፕ ስለሆነ ፋሚሊ ስለሆኑ ግን ፎከስ ግሩፕ ዲስከሽን ብናደርግ ይመረጣል ለማለት ያክል ነው። አመሰግናለሁ። እሺ ተባረክ ደሳለኝ። እሺ ሌላ የሚጨምር ሰው አለ? የለም? እሺ ወንድም ሳምሶን ጅናታል። እሺ ወንድም ሳምሶን። እሺ ቴንኪው። ይሰማል አይደል? ይሰማል። አዎ
ያው እንደ አንድ ሪሰርች ስለሆነ ፐርፐዙ ያስፈልገናል። ያው ልንጠይቅ የምንፈልገው የሪሰርች ኩዌስችን ሊኖር ይገባል። ከዛ ኬዙ የስኮፑ ምንድን ነው? ባውንደሪያቸው በምን ዳታ ኮሌክሽን ሜተድ ነው የምጠቀመው? ኬዝ ስተዲ ሲሆን በምንድን ነው ማድረግ ያለ? ኢንተርቪው ነው? ኦብዘርቬሽን ያስፈልጋል? ሌላ ነገርስ ያስፈልጋል የሚለውን ማየት ያስፈልገኛል። ከዛ ያው ዳታውን አናሊሲስ መስራት፣ ፋይንዲንጎቹን ማስቀመጥ፣ ፍሬምወርኩን በደንብ መጀመሪያ ያስፈልጋል። እንደገና ደግሞ ከሌሎችም አንጻር ከተሰሩት ኬዝ ስተዲዎች አንጻር ዲስከስ ማድረግ አለብኝ፣ ኢንተርፕሬት ማድረግ አለብኝ። ከዛ ደግሞ ያው ኮንክሉዥን እና ሪኮመንዴሽንም መስጠት አለብኝና እነዚህ ነገሮች ዲዛይን ውስጥ ማስቀመጥ የሚገባኝ ይመስለኛል። ተባረክ። ጥሩ ነው ወንድም ሳምሶን። እስካሁን የተለየ አለ? ኦኬ እንግዲህ ጥሩ እንትን ነው። ኬዝ ስቴዲ ለየት የሚያደርገው በኳሊቴቲቭ ሪሰርች ዲዛይን ውስጥ ማለት ነው ፐርፐሱ መጀመሪያ ፐርፐሱ ወንድም ሳምሶን እንዳልከው አንድን ነገር ኢንዴብዝ ማለት በጥልቀት ማጥራት ስንፈልግ ብቻ ነው ኬዝ ስቴዲ የምንጠቀመው። ኬዝ ነው። አንድ ኬዝ እንይዝና በጥልቀት ኢንዴብዝ እናጠናዋለን። ስለዚህ ኢንዴብዝ ልሳጠናው ምን አይነት መረጃ መሰብሰቢያ መሳሪያ ነው የምጠቀመው? በጥልቀት ምንም ሳይቀር ገበናቸውን ገልጬ ተረድቼ ሪፖርት ለመጻፍ ማለት ነው። ኬዝ ስቴዲ ይሄ ነው። ለምሳሌ ይሄኛውን ምሳሌ ትቼ በትምህርት ቤት ውስጥ የአእምሮ ችግር ያለባቸው ተማሪዎች ምን አይነት ባህሪ ነው የሚያሳዩት ልል እችላለሁ። በትምህርት ቤት ውስጥ የአእምሮ ችግር ያለባቸው ተማሪዎች ተለይተው ከታወቁ በኋላ ማለት ነው። ኬዙን አውቃለሁ። 4-5 ተማሪዎች የአእምሮ ችግር እንዳለባቸው ኦልሬዲ ታውቋል፣ በሪፖርት ይታወቃል። ግን ምን አይነት ባህሪ ያሳያሉ? ክላስ ውስጥ ምን ያህል ባህሪ ያሳያሉ? በትምህርት ቤት ቅጥር ግቢ ውስጥ ምን ባህሪ ያሳያሉ የሚለውን በትክክል ለመረዳትና የሚያስፈልጋቸውን ድጋፍ ሰፖርት ለማድረግ ምርምር ያስፈልጋል። ይሄ ምርምር የሚካሄደው አንዱ በኬዝ ስቴዲ ነው። ስለዚህ ኬዝ ስቴዲ ማድረግ ከሆነ ባህሪው የሚታይበት ኢንቫይሮንመንት ውስጥ ተመራማሪው መገኘት አለበት፣ አብሮ መሆን፣ እያንዳንዱ የሚታየውን ባህሪያቶችን መዝግቦ ይይዛል። ሰዓቱንም የታየው የባህሪ አይነት ማለት ነው። አንድ መምህር ክላሱ ሲያስተምር የሚጠቀማቸው የማስተማሪያ ዘዴ እና ተማሪዎችን የማሳተፍ ሁኔታው እንዴት ነው የሚታየው የሚለውን የሚያጠና ሰው ካለ ክላሱ ቁጭ ብሎ ለተወሰነ ጊዜ ለሳምንት ሊሆን ይችላል ሊሆን አንድ መምህር የፔዳጎጂ አፕሮቹ ምን እንደሚመስል ከተማሪዎች ጋር ያለው ሪሌሽንሽፕ የመልቲካልቸራሊዝም ወይ ደግሞ ኢኩዊቲ ፔዳጎጂን እንዴት ፕሮሞት እንደሚያደርግ ወንዶችን ሴቶችን እንዴት እንደሚያሳትፍ የእሱ ሪአክሽን እነዚህን ሁሉ ሙሉ ስዕሉ ለማግኘት ቢያንስ የተወሰነ ጊዜ ፕሮሎንግድ ፔሪድ ኦፍ ታይም በዛ ቦታ ተገኝቶ እያንዳንዳን ኢቨንት መዝግቦ መያዝ አለበት። በዛ መልክ የሚሰበሰብ መረጃ እና የሚሰጠን ትክክለኛነት የሚጠናበት መንገድ ኬዝ ስቴዲ ይባላል። ስለዚህ የአንድን ቤተሰብ አባወራ የጸሎት ህይወት ማጣት የፈለገ አንድ ቴዎሎጂ ተማሪ ሊሆን ይችላል። መጀመሪያ የማንን ህይወት ላጥና የሚለው መጀመሪያ ችግሩን ያውቃል ማለት ነው።
ችግር ያለበትን ቤተሰብ ሊያይ ይችላል። ችግር የሌለበትን ቤተሰብ አላማው የጸሎት ህይወታቸውን ለማጣት እስከሆነ ድረስ የተወሰነ ጊዜ አብሯቸው ማምሸት። ለምሳሌ ብዙ ጊዜ ሰው የሚጸልየው መቼም እንግዲህ ወደ እራት ከመሄዳቸው በፊት የጸሎት ጊዜ ይኖራቸዋል። ቤተሰብ እንግዲህ ምናልባት ቤተክርስቲያን የምታወጣው የራሷ እንትን ይኖራታል፣ ግን አብዛኛው ከራት በፊት ይጸልያል። እሱ እስከ ራት ድረስ አብሯቸው ቆይቶ ሁኔታው እያየ ነው። አይ ዛሬ እንግዲህ በልጅ ይበቃኛል፣ ራት ብላ፣ አይ አልበላም ራት አለኝ እያለ ለተወሰነ ጊዜ ለምን ከነሱ ጋር እንደሚሆን አላማውን ሳይነግራቸው ማለት ነው ዝም ብሎ ያጠናል። ለምሳሌ እስቲ እንጸልይልን ሊሉ ይችላሉ። ዛሬ እንጸልይ ይችላሉ። መቼ ስንት ሰዓት ደቂቃ እንደተጸለየ መቼ እነዚህ ሁሉ ይመዘገባሉ። ህይወታቸው በባልና ሚስት መካከል ያለው ኮሚኒኬሽኑ፣ መከባበሩ ብዙ ነገር ያጠናል። ስለዚህ ይሄ ቢያንስ ወር ይፈልጋል፣ አንዳንዴ 2 ወር ሊፈልግ ይችላል። ይሄ እንደ ምሳሌ ነው። የግዴታ በዚህ መልክ ይጠና ማለት አይደለም። ኬዝ ስቴዲ ለየት የሚያደርገው መረጃን በጥልቀት ሰብስበን ሪፖርት የምናደርግ አይነት ሪሰርች ምርምር ነው። ኳሊቴቲቭ ሪሰርች ነው። አንዱ ንድፍ ነው ኬዝ ስቴዲ በጣም ወሳኝ በኳሊቴቲቭ ሪሰርች ወሳኝ የሚባለው የመረጃ ትክክለኛነትና ክሬዲብል የሆነ መረጃ፣ ሪሌብል የሆነ መረጃ፣ ቫሊድ መረጃ የምናገኝበት አንዱ ምርምር አፕሮች ነው። ያፋት ኮልድ ኬዝ ስቴዲ ይባላል። ስለዚህ መልቲፕል ኬዝ ስቴዲ ይባላል። ከፈለግን ብዙ ጉዳዮችን በአንድ ጊዜ ማጣት እንችላለን። ብዙ ጉዳዮችን ማለት ነው። ብዙ ጉዳዮች አጥንተን በጉዳዮች መካከል ያለው ሪሌሽንሽፕ ሁሉ ማውራት እንችላለን። ሌላው በኳሊቴቲቭ ንድፍ ውስጥ ለምሳሌ አንዱ የምናየው ፌኖሜኖሎጂ የሚባለው ነው። ይሄ ቴዎሎጂን የምናጠናበት፣ ቴክስትን የምናጠናበት፣ የሰዎችን ፐርስፔክቲቭስ የሰዎችን ኤክስፒሪየንስ የምናጠናበት፣ ሰዎች ያንን ባህሪ እንዴት ሊይዙ እንደቻሉ የምናጠናበት መንገድ ነው። ብዙ ጊዜ የሰዎችን ኤክስፒሪየንስ የማጥናት ስንፈልግ ያኔ የምንጠቀመው ንድፍ የኳሊቴቲቭ ፌኖሜኖሎጂ እንለዋለን። ሌላ ኮንተንት አናሊሲስ ነው። ኮንተንት አናሊሲስ እሱ ለሁለቱም ይሆናል፣ ለኳንቲቴቲቭ ለኳሊቴቲቭ ይሆናል። ቴዎሎጂ መጽሐፍቶችን ለምሳሌ አንድ ኮርስ ሲለበስ ብታጠኑት ኮርስ ሲለበሱ ምን አለው በውስጡ? ኦብጀክቲቮች እንዴት ተጻፉ? ኦብጀክቲቮች ሜጀረብል በሆነ መንገድ የጻፉት ወይስ እንዴት የጻፉት? ኦብጀክቲቭ ኢን ተርምስ ኦፍ ስቱደንት ለርኒንግ አውትካም የተጻፈው ወይስ ኢን ተርምስ ኦፍ ቲቸርስ አክቲቪቲ የተጻፈው? እነዚህ ነገሮች ስህተትን ፈልገን አውጥተን የምናርምበት የምናስተካከልበት መንገድ ለምሳሌ አንዱ ኮንተንት አናሊሲስ ነው፣ ፓርት ኦፍ ኳሊቴቲቭ ነው። ሌላው ሂስቶሪካል ሪሰርች የአንድ ነገር ታሪካዊ አመጣጡን ጥንት ምን ይመስል ነበረ፣ አሁን ምን ይመስላል፣ ወደፊት ምን ይሆናል የሚለው ማለት ነው። ያለፈውን እናጠናለን፣ አሁን እናነጻጽራለን፣ ወደፊት ምን መልክ እንዲኖረን እንችላለን ፕሪዲክት እናደርጋለን። ይሄ ሂስቶሪካል ሪሰርች ነው። ስለዚህ ጊዜ አሁን እነዚህ የሚባሉ ሄርሜኖቲክስ እና ኤክሰጀሲስ የሚባሉ ቴዎሎጂ ላይ የምትማሩት ኦልሞስት እነሱ እዚህ ውስጥ ነው ያሉት። ግን በቴዎሎጂ ለብቻ ወጥተው የራሳቸው ስም ይዟል። ኤክሰጀቲካል እና ሄርሜኖቲክስ ተብሎ የራሱ የሆነ ቴክስትን መጽሐፍ ቅዱስን የምንተረጉምበት የምንተነትንበት መንገዶች አሉ። ግን የዚህ የኳሊቴቲቭ ሪሰርች ፓርት ናቸው። ግን ለብቻ ተነጥለው ስም ተሰጥቷቸው ማለት ነው። ግን አምብሬላ እንትናቸው እዚህ ኳሊቴቲቭ ውስጥ የምንመድባቸው ማለት ነው። ስለዚህ ይሄ የኳሊቴቲቭ ንድፍ ነው። የፕሮብሌሙ ኔቸር የምናነሳው ጥያቄ መፈለግ ብለን የምናነሳው ጥያቄ አይነት የምንጠቀመውም የንድፍ አይነትን ይወስናል። ኦልዌይስ ሪሰርች ቤዚክ ሪሰርች ኮስችን ዲተርሚን the types of research design we are going to employ። ምን ጊዜ
ስለዚህ ሪሰርች ኮስቲንግ ወሳኝ ነው። ምን ጥያቄ አንስቼ ነው የምመልሰው፣ መልስ እንፈልገው የሚለው ነገር ወሳኝ ነው። ስለዚህ ጥያቄዎቻችንና ሁሉ ነገር ጋር የሚያደርገውን የምናነባቸው ሊትሬቸር ሪቪው ጋር የሚያደርገን የምርምር ጥያቄዎች ናቸው። የምከተለውን ሪሰርች ዲዛይን ዲተርሚን የሚያደርጉልኝ እነዚሁ ሪሰርች ኮስቶች ናቸው። ስለዚህ ይሄ የምርምር ንድፍ ይባላል ወይ ደግሞ ሪሰርች ዲዛይን ይባላል። የኳንቲቴቲቭ ቅድም እንዳልኳችሁ ነው፣ በሁለት ቦታ ይከፈላል። ኳሊቴቲቭ እና ኳንቲቴቲቭ ማለት ነው። ኤክስፐሪመንታል እና ኤክስፐሪመንታል ማለት ነው። ስለዚህ እነዚህ ዋይድ የምንጠቀመው እንግዲህ ሶሻል ሳይንስ ሰርቬይንግ ነው የምንከተለው። እሱ ለቴሲሳችሁም የምትጽፉ ያንን ዋይድ ኳንቲቲ ለምትጠቀሙ ሰዎች እሱ የምትጠቀሙ ነው የሚሆነው። ኮመን ኔሙ አንዱ ዲስክሪፕቲቭ ሰርቬይ እንለዋለን። እዛ ውስጥ ሪፖርት የምናደርገው በዋነኛነት ቁጥር ነው። ቁጥር በተለያየ መንገድ ነው ሪፖርት የምናደርገው። አንዱ ዲስክሪፕቲቭ ሰርቬይ የምንጠቀም ከሆነ ይሄ የዳሰሳ ጥናት ማለት ነው። የዳሰሳ ጥናት አንደኛ መነሻ የሚሆንልን ስለ ሳምፕሊንግ ነው። ከምን ያህል ሰው ነው ዳታ መሰበሰብ የሚለው በጣም ወሳኝ ነው። ስለ ሳምፕሊንግ ስትራቴጂ ዛሬ ጊዜ ስለማይኖር ሳምንት ትማራላችሁ። ሪሰርቹ ችግሩ ያለበት ፖፑሌሽን ሪሰርች ፖፑሌሽን ይባላል። ችግሩ የሚጠናበት ማህበረሰብ ማለት ነው። ሁሉንም ማህበረሰብ ጥናቱ ማካተት ስለማንችል ከጊዜ አኳያ ከኢኮኖሚ አኳያ ማለት ነው ያንን ማህበረሰብ ፖፑሌሽኑን ሊወክልል የሚችለውን ህዝብ እወስዳለሁ። ያንን ማህበረሰብ ሊወክል የሚችለው ህዝብ ቆጥሬ እወስዳለሁ። ቆጥሬ የምወስድበት መንገድ ግን ሳይንሳዊ መሆን ስላለበት ያ ሳምፕሊንግ ስትራቴጂ ይባላል። ያንን ሳምንት በደንብ አድርገን የምናየው ይሆናል። ነገር ግን ብዙ ጊዜ በዲስክሪፕቲቭ ሰርቬይ ላይ መረጃችንን ዳታ የምንሰበስባቸው መንገዶች እና የምንተነትንባቸው መንገዶች ያው ቁጥር ሆኖ የቁጥር መልካቸው ይለያያል። ለምሳሌ አንዱ ፍሪኩዌንሲ ነው፣ ድግግሞሽ ስንቱ ምን ብለዋል የሚለው ይቆጠራል። ለምሳሌ እንደ አንድ ጥያቄን ባነሳ ማለት ነው የጸሎትን የሚገዳደሩ ፋክተሮች ብዬ ባጠና እና አንድ ጥያቄ ለምሳሌ ከዚህ ጋር በተያያዘ ለምርምር ተሳታፊዎቼ ማለት ነው እንዲህ ብዬ ባነሳባቸው ሁል ጊዜ በስራ መጠመድ የጸሎት ህይወት ፍላጎትን ይቀንሳል ብዬ ባነሳ አንድ ሰው እና በሬቲንግ ስኬል ይባላል፣ በኋላ ሌላ ጊዜ አሳያችኋለሁ። ምላሽ የሚሰጠው በጣም እስማማለሁ፣ እስማማለሁ፣ አልስማማም፣ በጣም አልስማማም በሚል ምላሽ የሚሰጠው። ስለዚህ ይህን ጥያቄ እነሳለሁ። ለምሳሌ በስራ መጠመድ የጸሎት ህይወት ፍላጎትን ይቀንሳል ብዬ ብጠይቀው ስንቱ ሰዎች ናቸው በዚህ ሀሳብ በጣም እስማማለሁ ያሉ ስንት ናቸው? እስማማለሁ ያሉ ስንት ናቸው? አልስማማም ያሉ ስንት ናቸው? በጣም አልስማማም ያሉ ስንት ናቸው የሚለው ተቆጥሮ ነው። ስለዚህ ቁጥር ይሰጣቸዋል። 5 በጣም እስማማለሁ፣ 4 እስማማለሁ፣ 3 አልስማማም እያለ እዛ ጋር አስቀምጠዋለሁ። ቁጥር ይመርጥልኛል ማለት ነው። እሱ ስንቶቹ ለምሳሌ 4 ብለዋል። 4 ማለት እስማማለሁ። ስንቱ በጣም አልስማማም ብሎ መርጧል። አንድ ስንት ሰው መርጧል። ይሄ ይቆጠራል። ታሊስ ይባላል። ታሊስ ተደረገ ይቆጠራል። ስለዚህ ለምሳሌ ከ100 ሰዎች መካከል በጣም እስማማለሁ 5ን የመረጡ ሰዎች ከ100 ሰዎች ውስጥ ለምሳሌ 60 ከሆኑ 60 ፍሪኩዌንሲ ይባላል። ፍሪኩዌንሲ 60 ማለት በጣም እስማማለሁ 60 ጊዜ ተመርጧል። 60 ጊዜ ማለት 60 ድምፅ አግኝቷል ማለት ነው። ስለዚህ 60 ጊዜ የሚለው ፍሪኩዌንሲ ድግግሞሽ ስለሆነ 60 ተብሎ ይጻፋል። ከ100 ውስጥ 60 ሰው በጣም እስማማለሁ መርጧል። ይሄ ማለት በስራ መጠመድ የጸሎት ህይወት
ፍላጎትን ይቀንሳል የሚል ብዙ ሰዎች ይስማማሉ ማለት ነው። እውነት ከሆነ ውሸት ሆነ እሱ በኋላ የሚረጋገጠው በሌሎች መረጃ ማስደገፍ አለብን። ግን ሰዎች ያሉትን እንዳለ እናስቀምጣለን። ፍሪኩዌንሲ ይባላል። ሁለተኛ ከፍሪኩዌንሲ ቀጥሎ ፐርሰንቴጅ ሪፖርት ይደረጋል። ፐርሰንቴጅ ማለት ከመቶ ሰዎች ውስጥ በጣም እስማማለሁ ያሉት ሰዎች 60 ናቸው። 60 በፐርሰንት ሲገለጽ እንዴት ነው የሚገለጸው? 60 በፐርሰንት ሲገለጽ 5 ያሉ ሰዎች ቁጥራቸው 60 ነው። ከስንቱ ውስጥ? ከመቶ ውስጥ በፐርሰንት ሲገለጽ 60 ሲካፈል ለመቶ ሲባዛ በመቶ 60% ይሆናል ማለት ነው። ምን ጊዜ ፐርሰንት ማለት ምላሽ ድምፁ ያገኘ ቁጥር ምላሽ የሰጡ ሰዎች ሲካፈል መረጃ የሞሉ ሰዎች ሲባዛ በመቶ በፐርሰንት እናስቀምጣለን ማለት ነው። ቀጥሎ ዲስክሪት ሰርቬይ የሚገለጸው በሚን ነው። ሚን ማለት በሬቲንግ ስኬል ውስጥ በጣም እስማማለሁ፣ አልስማማም፣ በጣም አልስማማም ያሉ 5 4 3 2 1 ለአይተም ለአንደኛ ቅድም ለጠየኳት አይተም ማለት ነው። በስራ መጠመድ የጸሎት ህይወት ፍላጎትን ይቀንሳል የሚለው አማካዩ ሰዎች ምን ብለዋል? ለዚህ አማካዩ በጣም እስማማለሁ ነው ያሉት። አማካዩ እስማማለሁ ነው አማካዩ፣ አልስማማም ነው አማካዩ ወይስ በጣም አልስማማም ነው የሚለውን አማካይ ለመውሰድ የመቶ ሰዎች ምላሽ ግማሹ 4 ይላል፣ ግማሹ 3 ይላል፣ ግማሹ 1 ይላል። ያን በሙሉ ደምሬ 4 3 2 1 ደምሬ እሱን ለመቶ አካፍላለሁ። ያኛው ምን ይመጣ ማለት ነው? አማካይ አገኛለሁ። የሚን አማካይ። ይሄ አማካይ ምን ጊዜም ሬቲንግ ስኬሉ ከ5 ከ1 ከሆነ ከ5 ማነስ አለበት፣ ከ1 ግን መብለጥ አለበት። በ1 እና በ5 መካከል ይቀመጣል። ለምሳሌ 4.5 ሊሆን ይችላል፣ 3.2 ሊሆን ይችላል። whatever it is። ነገር ግን ትርጉም ለምሳሌ 4.8 ከሆነ 4.8 አማካይ ኦልሞስት ወደ 5 ስለሚጣጋ ኦልሞስት ጥያቄ 1 በስራ መጠመድና በጸሎት ህይወት መቀዝቀዝ መካከል ያለው ልዩነት ሰዎች በጣም እንደሚስማሙ ሪፖርት አድርጓል። በጣም እንደሚስማሙ ሪፖርት አድርጓል። ይህ ሪፖርት መጽፈው ማለት ነው። ስለዚህ ዲስክሪፕቲቭ ሰርቬይ እነዚህን ቁጥሮች ይጠቀማል። አንደኛ ፍሪኩዌንሲ ድግግሞሽ ወይ ደግሞ ለዛ አይተም ድምፅ የሰጡ ሰዎች ብዛት ማለት ድምፅ የሰጡ ሰዎች ብዛት ይቆጠራል። 1 በቁጥር ይቀመጣል። 2 በፐርሰንት ፐርሰንቱ ምን ያህል ነው? 60 ሰው ማለት ምን ማለት ነው? 40 ሰው ማለት ምን ማለት ነው? በፐርሰንት ይገለጻል። ሁለተኛ። ሶስተኛ አማካይ ወይ ደግሞ ሚን መቀመጥ አለበት። ምክንያቱም ከመራጮቹ ጠቅለል አድርገን ሚኑስ ወይ ደግሞ መካከለኛ ማለት ሚን ማለት ጠቅለል አድርገን የሁሉ ሰዎች በአንድ ቫልዩ ስናስቀምጥ ሚን ይባላል። ስለዚህ እነዚህ ሚን፣ ፍሪኩዌንሲ፣ ፐርሰንቴጅ የዲስክሪፕቲቭ ሰርቬይ የዴታ አናሊሲስ መንገዶች ናቸው። በዛ መንገድ እናስቀምጣለን። እንዴት እንደምንተነትንና እንዴት እንደምንተረጉም ሪፖርት እንዴት እንደምንጽፍ ደግሞ ሌላ ጊዜ አሳያችኋለሁ። የኳሊቴቲቭ ሪሰርች ግን ፋይንዲንጋችን ፍሪኩዌንሲ፣ ፐርሰንቴጅ፣ ሚን ሳይሆን ቴክስት ስለሆነ አናላይዝ የምናደርገው። ቴክስት ማለት ፓራግራፎችን ነው። ፓራግራፎችን የምተነትነው ፓራግራፍ ማለት ከሰዎች የወሰንነውን ሀሳብ በኢንተርቪው፣ በፎከስ ግሩፕ ዲስከሽን፣ በቡድን ውይይት ሊሆን ይችላል፣ በምልከታ ሊሆን ይችላል። ያየነውን በአይናችን ያየነውን የሰውን ባህሪ ቃለመጠይቅ አድርገን ሪከርድ ያደረግነውን ከሰው የወሰንነውን ሀሳብ ሰዎችን በማወያየት የተገኘውን ሀሳብ በሙሉ ወደ ጽሁፍ እንቀይራለን። ለምሳሌ በሞባይላችን የቀዳነውን ሰው በሙሉ ሞባይሉን እየሰማ ድምጻቸውን እየሰማን ሪከርድ ያደረግነው ድምጽ እየሰማን ወደ ወረቀት እንቀይራለን። this called prescription ይባላል። እንጽፋለን።
this called transcribed data ይባላል። transcribed data የተጻፈ በሙሉ እንጽፋቸዋለን። የፎከስ ግሩፕ ዲስከሽን እንደዚሁ በሙሉ ወደ ጽሁፍ ይቀየራል። ይሄ prescribed data ይባላል። ወደ ጽሁፍ ከቀየርን በኋላ ደጋግመን እናነበዋለን። ደጋግመን 50 ገጽ ሊሆን ይችላል፣ ደጋግመን እናነበዋለን። 100 ገጽ ሊሆን ይችላል። ደጋግመን ካነበብን በኋላ ያነሳነው ሪሰርች ኮስችን መጀመሪያ ያነሳነው ቤዚክ ሪሰርች ኮስችን ያንን ቤዚክ ሪሰርች ኮስችን በአእምሮአችን ይዘን ሰዎች ለዛ ቤዚክ ሪሰርች ኮስች የሰጡ ምላሾችን ካነበብኳቸው ይሄ ትራንስክራይብድ ከሆነ ዴታ ጭብጥ እፈልጋለሁ። ጭብጦችን እንድፈልግ ጋይድ የሚያደርገኝ ግን መሪ ጥያቄዎች ናቸው፣ ሪሰርች ኮስችኖች። ስለዚህ ለምሳሌ 10 ሰው ከሆነ ኢንተርቪው ያደረኩት 6 ሰው ደግሞ 7 ሰው ደግሞ ከሆነ ዲስከሽን ያደረጉት የእነዚህን ሰዎች ጭብጥ ሀሳብ ሪሰርች ኮስችንን ጋይድ እያደረገኝ አወጣለሁ፣ ጭብጦችን አወጣለሁ። እነዚህ ጭብጦች ምን ይባላሉ? በኳሊቴቲቭ ሪሰርች ውስጥ ፋይንዲንግ ናቸው። ጭብጥ ፈልጎ አገኘ ማለት በይዘታዊ ምርምር አይነት መልስ አገኘ ማለት ነው። መልስ ተገኘ ማለት ነው። ዳታ የሚለውን ነገር አገኘን፣ ጭብጥ ነው። በቃ ጭብጥ ከተገኘ is the same as finding for qualitative research ነው። ለዛኛ ቁጥር እንደሆነ ደግሞ ለኳሊቴቲቭ ምንድነው? ጭብጥ ነው። ጭብጦች አንድ ጭብጥ ብቻ አይደለም፣ ቢያንስ 3 4 5 6 ጭብጥ ያገኛል። ጭብጦቹ መለየቱ ነው በጣም የሚከብደው የኳሊቴቲቭ ሪሰርቸር ችግር። ጭብጦቹ ፈልጎ ማግኘት ልምድ ይፈልጋል፣ ችሎታ ይፈልጋል፣ ሐሳብን የመተንተን ችሎታ ይጠይቃል። እሱ ጋር እዛ ነው ችግሩ። የኳሊቴቲቭ ችግር ይሄ ነው። አንባቢ መሆን አለበት፣ ጸሐፊ መሆን አለበት፣ ሰባኪም መሆን አለበት፣ ተራኪም መሆን አለበት። ብዙ ጊዜ የኳሊቴቲቭ ምርምር ሰዎች ማለት ነው። ካልሆነ የተሳሳተ ጭብጦችን ይዘው ይመጣሉ። ትራንስክራይብድ የሆነ ዴታ እና ጭብጡ አይገናኝም አንዳንድ ጊዜ። ያ ነው ችግር። የብዙ ችግሮች ይሄ ነው የሚሆነው። ስለዚህ ለምሳሌ መጽሐፍ ቅዱስ ይዛችሁ ስትሰብኩ፣ አብዛኞቻችሁ ሰባኪዎች ናቸው። ስትሰብኩ አንድ ጭብጥ ይዛችሁ ነው መቼም አንድ ቴም ወደ አእምሯችሁ ይመጣል። ያ ቴም ይዛችሁ ስትሰብኩ ግን ከዛ ቴም ጋር ተያያዥነት ያላቸው ከመጽሐፍ ቅዱስ ከተለያየ ክፍል ሰፖርቲቭ የሆነ አይዲያዎችን ታመጣላችሁ ምን ጊዜ። በዛ መሰረት ነው አንድ ጭብጥ ይዘው ከዛም ይጠቅሳል ሰባኪ ማለት ነው። ይሄ ያቺ ጭብጥ ማግኘት ማለት ለስብከታችሁ is part of qualitative study ማለት ነው። እውነት ነው። ምክንያቱም ቴክስት አናላይዝ እያደረጋችሁ ነው ያንን ጭብጥ ያገኛችሁት ማለት ነው። ጭብጥ አንዳንድ ጊዜ መንፈስ ቅዱስ ተደልባችሁ ሊያመጣ ይችላል። ግን ያን ጭብጥ ይዛችሁ ከጭብጡ ጋር ተያያዥነት ያላቸውን ሐሳብ ግን ፍለጋ ትሄዳላችሁ በመጽሐፍ ቅዱስ ውስጥ። that's part of qualitative study ነው። ስለዚህ የኳሊቴቲቭ ስቴዲ አስቸጋሪ ምንድነው? ጭብጦች ፈልጎ ማግኘት ነው። ከብዙ ትራንስክራይብድ ከሆነ ከተጻፈው ከ50 ገጽ 20 ገጽ 30 ገጽ ውስጥ የሚፈልገው 4-5 ጭብጦች ፈልጎ ማግኘት እሱ ነው ቻሌንጂንግ ማለት ነው። ስለዚህ ዝንባሌ ያላቸው ሰዎች በደንብ አድርጎ ማውጣት ይችላሉ። ነገር ግን የናሬት ሐሳብን ናሬት የማድረግ ችሎታ የሌላቸው ሰዎች ይቸገራሉ። ብዙ ጊዜ እነዛ ሰዎች ወደ ቁጥር ነው የሚሄዱት፣ ወደ ኳንቲቴቲቭ ሪሰርች ነው የሚሄዱት። ስለዚህ ግን መለመድ አለበት፣ ግድ ነው። አለበለዚያ ትክክለኛነትን ፈልጎ ማግኘት አይቻልም። የኳሊቴቲቭ ፋይንዲንግ ከኳንቲቴቲቭ ፋይንዲንግ ጋር ደግሞ የምናዋህድ ከሆነ ትራንጉሌት የምናደርግ ከሆነ ያ ደግሞ ያው ሚክሲንግ ሜተድ ይባላል። ሚክሲንግ ሜተዶች ብዙ ዲዛይን አላቸው። በሚቀጥለው ሳምንት እንመለከታቸዋለን። የተለያዩ ዲዛይን ሞዴሎች አሉ። የሚክስድ አይነቶች በምን የሚክስድ ሞዴል ነው ኳሊቴቲቭ እና ኳንቲቴቲቭ የሚጣመዱት የሚለው ሳምንት እንመለከታለን። ለዛሬ እዚህ አቆማለሁ። የምሰጣችሁ አሳይመንት አለ። እሱን አሳይመንት አሁን ስነግራችሁ ማስታወሻ ትይዛላችሁ። ሳምንት እሱን አሳይመንት ሰርታችሁ አትልኩልኝም፣ ነገር ግን ፕሬዘንት ታደርጋላችሁ። ሰጣችኋለሁ። አንዳንድ 2 ደቂቃ
ሰጥቻችሁ ፕሬዘንት ታደርጋላችሁ ማለት ነው። ምን ያህል እንዳነበባችሁ መረዳት ነው። ስለዚህ የምሰጣችሁ አሳይመንት ማስታወሻ ለመያዝ ተዘጋጁ፣ አነብላችኋለሁ። ከዛ በፊት ግን ምናልባት ጥያቄ ካላችሁ ያልገባችሁ ነገር ካለ አሁን ከተናገርኩት ተነስታችሁ ማለት ነው። ምናልባት ግልጽ ያልሆነ ቢብራራልን የምትሉ ነገር ካለ እድል ስጣችሁ። ከዛ በኋላ ጥያቄ አነብላችኋለሁ። ግልጽ ነው? እንዴት ነው? ግልጽ ነው። በጣም እናመሰግናለን። ምናልባት ቴሌግራም ላይ ጥያቄው ቢቀመጥልን አሪፍ ይመስለኛል። እሺ ጥያቄውን እንትን ሪሰርች ስኪልስ ይልማ የሚለው የጋራ መሰለኝ እሱ ጋር ላስቀምጥላችሁ። ጥሩ ነው ዶክተር። እሺ እሱ ላስቀምጥላችኋለሁ። ለማንኛውም ጥያቄውንም አነብላችሁና እሱ ላስቀምጥላችኋለሁ። ይዛችሁ የምታነበው ሪዲንግ አሳይመንት የምሰጣችሁ የሳምፕሊንግ ስትራቴጂዎች አሉ። ሳምፕሊንግ ስትራቴጂ በሁለት ይከፈላል። ፕሮባቢሊቲ ሳምፕሊንግ ስትራቴጂ እና ነን ፕሮባቢሊቲ ሳምፕሊንግ ስትራቴጂ ይባላል። ሁለቱንም የራሳችሁን ኖት ይዛችሁ ትመጣላችሁ። ከአንድ ገጽ ያልበለጠ ኖት ታዘጋጃላችሁ። ዋት ኢዝ ፕሮባቢሊቲ ሳምፕሊንግ ስትራቴጂ ምንድን ናቸው? አይነቶቹ ምንድን ናቸው? የነን ፕሮባቢሊቲ ሳምፕሊንግ ስትራቴጂ ምንድን ናቸው? ሁለቱንም የአንድ ገጽ ኖት አዘጋጅታችሁ የሳምፕሊንግ ስትራቴጂ ሚኒንጉና ኮንሰፕቱንና አይነቶቹ ማለት ነው። በጣም ሲምፕል ቀላል ነው። ከዛ በኋላ እናንተ አንዳንድ ደቂቃ ሰጥቻችሁ ወደ 2 ደቂቃ ፕሬዘንት አደርጋላችሁ። ከዛ በኋላ ከዛ ተነስቼ ደግሞ እኔ ሪቫይዝ አደርግላችኋለሁ። እኔው በጋራ ቴሌግራም ላይ ጥያቄውን ልጽፍላችኋለሁ። ጥያቄ ግልጽ ነው ግን? አዎ ዶክተር፣ ግልጽ ነው። ስለዚህ ዋናው ለሪዲንግ አሳይመንት አንብባችሁ የተወሰኑ ይዛችሁ ስትመጡ በወር ይገባቸዋል ነው። ጌታን እናመሰግናለን። አጭር ጸሎት ማን ይጸልይልናል? አስፋው አለህ? አለሁ። እሺ 2 ደቂቃ ያልበለጠ እግዚአብሔርን አመስግንልን። አመስግን። እሺ እግዚአብሔር አምላካችን ሆይ ክብር ለስም ይሁን። አሜን። አንተ ትልቅ ነህ። አሜን። ስለዚህ ሪሰርች ስኪል እግዚአብሔር አምላካችን በተለያየ መንገድ በተለያየ አይነት ጥናት ዘዴ በተለያየ አይነት ምርምር በተለያየ አይነት እግዚአብሔር መንገዶች አንድን ነገር ለመረዳት በምንችልበት አውድ ላይ እንድንደርስ የትምህርት ስለተዘጋጀልንና ተማሪያችንንም በዚህ ዕውቀት ስለካንከው ክብር ላንተ ይሁን። አሜን። ሪዩን የዕውቀት ዘመናችንን የወት ዘመናችን ሁሉ በዚህ እውነት ላይ እየሰራን ተገቢ የሆነውን መረጃ ተገቢ ለሆነው ህዝብ እንደገና እንደ አገልጋዮች ደግሞ እግዚአብሔር ሆይ ከእግዚአብሔር ቃል ትክክለኛውን እውነትና ዕውቀት ይዘን ህዝብህን ማስተማር መመገብ እንድንችል በኢየሱስ ክርስቶስ ስም እርዳን። አሜን። ክብር ላንተ ይሁን። በሰላም ጠብቀ ስላልከን ተመስገን። በሰላም ጠብቀ ደግሞ አሳድረን። በሁሉ ክብር በሕያው ልጅ በኢየሱስ ክርስቶስ ስም አሜን። እግዚአብሔር ከእናንተ ጋር ይሁን። ደህና ሁኑልኝ። አሜን። ዶክተር ከእርሶም ጋር ይሁን። አሜን። አሜን። ዶክተር ፒተር አለ ይሄ መጽሐፉ ዳውንሎድ ተደርጓል አይደል? ዶክተር ምን ነበር የሚለው? ሪሰርች እንትኑ
አንቺን ገር አዎ ቲዮሪ የሚል አለ እና ሲትስ ማስተር ስተዲ ቴሲስ ኦኬ ቆይ ሪሰርች ኤምኤ ምስጋኑ የሚል አለ ሪሰርች ቲዮሪስ የሚል አለ ትልቁ መጽሐፍ ይሄ መሰለኝ የምስጋኑ ቆይ ሊዮና ልንገር ሪሰርች ስኪል ኤንድ ክሪቲካል ቲንኪንግ የሚል አለ around 76 ፔጅ አካባቢ ነው ክሪቲካል ቲንኪንግ ሪሰርች ኤምኤ እንግሊሽ ምስጋኑ ይላል መጽሐፉ ኦኬ አንደኛው ደግሞ ሪሰርች ቲዮሪስ እሱ እንኳን እኔ ያወረድኩት መሰለኝ